ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉን ሰላም ሁሉም አማን፣ እናንተም በያላችሁበት ሰላም እንዲሆንላችሁ እመኛለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት የእንግሊዘኛ ፊደላትን ወይም እንግሊዘኛ ወርዶችን ማንበብ እነሱንም ደግሞ ሲንጉላርና ፕሉራል በአማርኛ ነጠላና ድርብ እያልን የምንጠራቸውን እናነባለን ማለት ነው። ነጠላና ድርብ ደግሞ እንዴት እንደሆኑ እስከ መጨረሻ ድረስ ከተከታተላችሁ በደንብ ታውቃቸዋላችሁ። እንዴት እንደሚጨመሩ፣ ምን አይነት ሲሆኑ ኤስ እንደሚያስከትሉ፣ ምን አይነት ሲሆኑ ኤስ እንደሚያስከትሉ እነሱን እስከ መጨረሻ ድረስ ከተከታተላችሁኝ ዛሬውን ታውቃቸዋላችሁ ማለት ነው። ትናንት ቪዲዮ ሰርቼ ነበረ። በትናንቱ ኮሜንት ላይ ምን እንደሚሰራላችሁ ጠይቄ ነበር። ብዙም ኮሜንት የለም። ስለዚህ እኔ ወርዶችን ከማንበብ ጀምሬ ወደ ኋላ ቀስ እያልኩ ራስን ለማስተዋወቅ እና እንግሊዘኛ ከሰው ጋር ሀሳብ ለመለዋወጥ ለማውራት የሚሆን ቪዲዮ እየሰራው ሄዳለሁ ማለት ነው። ሁሉ ጊዜም ቢሆን ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። አብራችሁን ቆዩ። እሺ፣ እዚህ ጋር የሚለው ቤዚክ እንግሊሽ ግራማር ለሰንስ ይላል። በአማርኛው እዚህ ጋር ጽፌላችኋለሁ። መሰረታዊ የእንግሊዘኛ ሰዋሰው ትምህርቶች። ለሰን ማለት ትምህርት ማለት ነው። ቤዚክ ማለት ደግሞ መሰረታዊ፣ ግራመር ማለት በአማርኛ ሰዋሰው ማለት ነው። እነዛ በአማርኛ ማን ይባላሉ መሰላችሁ? ስም፣ ተውላጠ ስምና ግስ፣ ተውሳከ ግስ የሚባሉ አሉ። በእንግሊዘኛ ናውን ይላል። በአማርኛ ስም ማለት ነው። ናውን ማለት በአማርኛ ስም ማለት ነው። ፕሮናውን ማለት ደግሞ ተውላጠ ስም ማለት ነው። ቨርቭ ማለት ደግሞ ግስ ማለት ነው። አድጀክቲቭ ማለት ደግሞ ተውሳከ ግስ ማለት ነው። ተውሳከ ግስ እኒህ ፓርት ኦፍ ስፒች ይባላሉ በእንግሊዘኛ። በአማርኛ ደግሞ የንግግር ክፍሎች ይባላሉ። የንግግር ክፍሎች አሁን እነዚህ ብዙ ጊዜ ስናወራ ስንጽፍ እነዚህን ነው የምንጠቀመው። ስም ማለት የማንኛውም ነገር መጠሪያ የሆነ ናውን የሚለው ማለት ነው። ናውን ማለት የማንኛውም አካል መጠሪያ ናውን ይባላል። ተውላጠ ስም ማለት ደግሞ ከስሙ በፊት እየገባ የስሙን ማንነት የሚገልጽ ማለት ነው። ቨርቭ ማለት ደግሞ ግስ ማለት ነው። አማርኛ የሆነ ሀሳብ መደምደሚያ ሀሳብን የያዘ ነው። ተውሳከ ግስ ማለት ደግሞ ከግሱ በፊት ገብቶ የግሱን ማንነት የሚገልጽ ነው ማለት ነው። እነዚህ የንግግር ክፍሎች ተብለው ይጠራሉ። ከነዚህ መሀል ዛሬ የምናየው የነዚህን ነው። ናውኖችን ሲንጉላርና ፕሉራል የሚባል ነገር አለ። ሲንጉላር ማለት ነጠላ ስም። ለምሳሌ ሰው ካልን አንድ ሰው ብቻ፣ ወይም ደግሞ መጽሐፍ ካልን መጽሐፍ አንድ ነጠላ መጽሐፍ ነው። መጽሐፎች ካልን ደግሞ ድርብ ሆነ ማለት ነው። ይህንን በእንግሊዘኛና በአማርኛ አብረን እያጣቀስን እናነባለን ማለት ነው። እስከ መጨረሻውም ተከታተሉኝ። እሺ፣ ይህ ሲንጉላር ኤንድ ፕሉራል ናውንስ ይላል። ነጠላ እና ብዙ ስሞች። ሲንጉላር ማለት እንደነገርኳችሁ ነጠላ ማለት ነው። ሲንጉላር ነጠላ፣ ድርብ ያልሆነ ወይም ብዙ ያልሆነ ነገር። ቤት ካልን አንድ ነጠላ ቤት ማለት ነው። ሰው ካልን አንድ ሰው። ይሄ ደግሞ ወደ ውስጥ ሲገባ ብዙ የሚከፋፈላለው ያን ቀስ እያልን እናያለን። እሺ፣ ስለዚህ መጀመሪያ ሲንጉላር ናውኖች እናያለን። ጎን በጎን ደግሞ ፕሉራል እያደረጉ አሳያችኋለሁ ማለት ነው። የእነዚህ ህግ አላቸው። ህጎችንም አብረን እናያለን። እሺ፣ ይህ የስምን ነው የሚያወራራ። ይህ ሪፈርስ ቱ ዋን ፐርሰን አንድ ሰው፣ ፕሌስ፣ ቲንግ እና አይዲያ። ይህ ማለት ፐርሰን ማለት ሰው ማለት ነው። ፐርሰን፣ ዋን ማለት ታውቃላችሁ አንድ ማለት ነው። ሪፈርስ ማለት መግለጽ ነው እና አንድን ሰው ወይም አንድን ቦታ ወይም አንድን ነገር ወይም አንድን ሀሳብ የሚገልጽ ከሆነ ሲንጉላር ይባላል። አንድን ብቻ ማለት ነው። አንድን ብቻች ዋን ይላል። ዋን፣ ይህ አማርኛው ነው። አንድን ሰው፣ ቦታ፣ ነገር ወይም ሀሳብ የሚያመለክት ስም ነው ይላል። ሲንጉላር የሚባለው ነገር ማለት ነው። ይህንኛው ደግሞ ፕሉራል ይላል።
ቢ ላይ ያለው ፕሉራል ናውን ይባላል። ፕሉራል ማለት ድርብ ወይም ብዙ ብያችኋለሁ። ናውን ማለት ስም ነው። ብዙ ወይም ድርብ ስም። ድርብ የሚባለው ነገር ምንድን ነው? ብዙ ስሞች ሊባሉ የሚችሉት ሪፈር የሚገልጸው ቱ ሞር ማለት ሞር ዛን ዋን ከአንድ የበለጠ ሞር ማለት የበለጠ ማለት ነው። ከአንድ የበለጠ ፐርሰን፣ ፕሌስ፣ ቲንግ ኦር አይዲያ። ይህ ማለት ፐርሰን ማለት ሰው ሊሆን ይችላል። ፕሌስ ቦታ ሊሆን ይችላል። ቲንግ ነገሮች ሊሆን ይችላል። አይዲያ ማለት ደግሞ ሀሳብ። ይህንን ከአንድ የበለጠ ከሆነ ፕሉራል ይባላል ማለት ነው። ከአንድ ከሆነ ሲንጉላር ብለናል። ከአንድ በላይ ከሆነ ደግሞ ፕሉራል ብለን አይተናል ማለት ነው። ይህ አሁን የደገምኩትን ነው። ከአንድ በላይ የሆኑ ሰዎችን፣ ቦታዎችን፣ ነገሮችን ወይም ሀሳቦችን የሚያመለክት ስም ነው። ማን? ፕሉራል ማለት ነው። ስለዚህ ፕሉራልና ሲንጉላርን እየደጋገምን ስለምናያቸው አሁን እየቀለላችሁ ይሄዳል። አሁን ኤስ ብዙ ናውኖች ኤስን የሚያስጨምሩ አሉ። ኤስን የሚያስጨምሩትን እንዲህ አድርገን እናያቸው። ለምሳሌ እኒን እናያቸው። ይህ ምን ይላል? ስቱደንት ይላል። ስቱደንት ይህ ማለት ተማሪ ማለት ነው። ተማሪ ማለት ነው። ስቱደንት ማለት ተማሪ ማለት ነው። አንድ ተማሪ ሊሆን ይችላል። ሂ ኢዝ ስቱደንት ልንል እንችላለን። አንድ ተማሪ ብቻ ሲሆን ስቱደንት። ብዙ ተማሪዎች ከሆኑ ደግሞ ስቱደንትስ ኤስን ጨመርን ማለት ነው። ስቱደንትስ አይደል? ተማሪዎች ስቱደንትስ። ይሄ አረፍተ ነገር ለመስራት በጣም ይጠቅመናል። እነዚህ ነገሮች ግራመሩን ለማወቅ ማለት ነው። መቼም ብዙ ተማሪ ላይ ገብተን ይህን ያህል ቁጥር ጠርተን ስቱደንት የምትለውን ብቻ አይደለም የምናስቀምጣት። ብዙ ከሆነ ስቱደንትስ ነው የምንል። አንድ ብቻ ከሆነ ደግሞ ሂ ኢዝ ኤ ስቱደንት እና ዘይ አር ስቱደንትስ የሚባል ነገር አለ። ስቴፕ ባይ ስቴፕ እንሄድበታለን። ስለዚህ ስቱደንት ማለት ተማሪ ነው። ስቱደንትስ ከሆነ ደግሞ ተማሪዎች ይሆናል ማለት ነው። ይህ ደግሞ ቦትል ይላል። ቦትል ቢኦ ቦ ቲቲ አንዳንዴ ደብል ይሆናል። ቦትል ማለት ጠርሙስ ማለት ነው። ቦትል ጠርሙስ ማለት ነው። እኒህን ደግሞ ለማብዛት ስንፈልግ ኤስን ጨመርንበት ማለት ነው። ከዚህ ጋር ኤስን ስንጨምርበት ቦትልስ ይሆናል። ቦትልስ ምን ይሆናል? ጠርሙሶች ይሆናል ማለት ነው። ቦትልስ ሲሆን ጠርሙሶች ሆነ ማለት ነው። ከዚህ ጋር ደግሞ ይኸው ካፕስ ኤስን ብቻ ጨመርነ ብዙ ለማድረግ። አሁን ከዚህ ጋር ካፕ የሚለው ስኒ ማለት ነው። ስኒ ማለት ነው። በአማርኛ አልጻፍኩላችሁም። ካፕ ዩ አንዳንዴ እንደ ኤ አይነት ድምጸት ታወጣለች። ካፕስ። ይህ ሲንጉላር ነው። ይህንኛው ደግሞ ፕሉራል ነው። ይህ ነጠላ ነው። ይህንኛው በብዙ ሲሆን ማለት ነው። ይህንኛው ደግሞ ምን ይላል? ፔንስል ማለት እርሳስ ማለት ነው። ፔንስል ማለት እርሳስ ነው። ከዚህ ጋር ኤስን ስንጨምርባት የውቸት ፔንስልስ ስናደርገው እርሳሶች ይሆናል ማለት ነው። እርሳስ የነበረው ወደ እርሳሶች ነገር እንጨምራለን። እርሳሶች፣ ፔንስልስ። ከዚህ ጋር ሁለት ነገር ነው እየያዛችሁ ያላችሁ። አንደኛ ሳነብ ንባቤ አብራችሁ እያነበባችሁ ሂዱ። ሁለተኛ ደግሞ ፕሉራልና ሲንጉላር ሲሆኑ ምን አይነት ለውጥ እንዳላቸው በዛው እያያችሁ ነው ማለት ነው። እሺ ከዚህ ጋር ምን ይላል? ዴስክ የነበረው ሲንጉላር ነው። ይሄ ማለት ነጠላ አንድ ጠረጴዛ ማለት ነው። ይሄንኛው ደግሞ ጠረጴዛዎች ዴስክስ ብዛትን ይገልጻል ማለት ነው። ይሄንኛው ምን ይላል? እናንተ አንብቡት መጀመሪያ። ቡክ አሪፍ። ቡክ ማለት መጽሐፍ ማለት ነው። ቡክ ማለት መጽሐፍ ማለት ነው። ኤስን ስንጨምርበት ደግሞ ቡክስ ይሆናል። ከዚህ ጋር ለምሳሌ አንድ መጽሐፍ ካለ ኢቲዜ ቡክ እንላለን። ከዚህኛው ደግሞ ከአንድ በላይ 2 ወይ 3 ካሉ ደግሞ ቡክስ እንላለን ማለት ነው። ቡክስ። ስለዚህ ልዩነቱ መጽሐፎች፣ ቡክስ በአማርኛ እንደዛ እንደምናውቀው ማለት ነው። ኦኬ ከዚህ ጋር ደግሞ እንይ።
ማለት ነው? ድመት ማለት ነው። ካት ማለት አንዲት ድመት ስናይ ኢትስ ካት እንላለን። ካት መሆኗን ስንናገር። ከዛ ደግሞ ብዙ ድመቶችን ካየነ ካትስ ኤስ እንጨምራለን። ካትስ። ስለዚህ ካት ስናበዛው ካትስ ይሆናል ማለት ነው። ዊንዳው፣ ይህ ደግሞ ዊንዳው መስኮት ማለት ነው። መስኮት፣ ዊንዳው መስኮት ነው። ዊንዳውስ፣ ዊንዳውስ ካደረግነው ደግሞ ኤስ ከጨመርንበት መስኮቶች ይሆናል ማለት ነው። ዊንዳው፣ ዊንዳውስ ብለን እንጽፋለን ማለት ነው። እነዚህኞችን ደግሞ እናያቸው። ምንድን ነው የሚል ፎር ናውንስ ዛት ኢንድ ኢን ሲኤች ከሆነ የጨረሰበት፣ ኤክስ ከሆነ፣ ኤስ ከሆነ እነዚህን ኢኤስ ነው የምንጨምር። ኤስ ሳውንድ ይባላሉ እነዚህ። ኤክስ ከሆነ፣ ኤስ ከሆነና ሲኤች በእነዚህ በሶስቱ ከጨረሰ ያነ ወርድ ያነ ምንጽፈው ወርድ በእነዚህ ከጨረሰ ኤኤስ ነው ምንጽፈው ማለት ነው። ለምሳሌ ከዚህ ጋር ያየውን ቦክስ መጨረሻዋ ፊደል አሁን ማናት? እቺ መጨረሻዋ ፊደል በኤክስ ጨረሰ ማለት ነው። በኤክስ ሲጨርስ ማን ነው የምናስገባ ብለናል? ኢኤስ። ስለዚህ ቦክስ ላለው ኢኤስ እንጨምርና ቦክስስ አልነው ማለት ነው። ቦክስስ፣ ቦክስ ማለት ሳጥን ማለት ነው። ቦክስ ማለት ሳጥን ማለት ነው። ሳጥኖች ይሆናል ማለት ነው። ይህ ማለት ሳጥን የዚህኛው ማለት ነው። ይሄኛው ደግሞ ኤኤስ ሲጨምርበት ሳጥኖች ይሆናል። ይሄ ኖች፣ ሳጥኖች ይሆናል ማለት ነው። በዚህም ተመሳሳይ ይሄ አለ። ለምሳሌ ዎች፣ ይህ ማለት ምን ማለት ነው? ሰዓት ማለት ነው። ሰዓት ይሆናል። ዎች ማለት ሰዓት ነው። ይህንኛው ደግሞ ዎች ካለ ደግሞ ሰዓቶች፣ የእጅ ሰዓት ማለት ነው የሚቆጥረው የእጅ ሰዓት። ስለዚህ ሰዓት የነበረው ሰዓቶች ይሆናል ማለት ነው። ዎች ሰዓት ነው። ዎችስ ሰዓቶች። አንዳንዴ እንደዚህ ሳይለንት ሚሆን ያጋጥማል። አሁን ከዚህ ጋር አትነበብም። ዎች፣ ወትች አንለውም። ዎች ይሆናል ማለት ነው። ዋች፣ ይሄ ዋች የእጅ ሰዓት ነው። ዎች ማለት ደግሞ መመልከት ሚል አለ። ሌላ ተመሳሳይ ፕሮናውንስ ያለው ግን ሌላ ፊደል ማለት ነው። ዋች ማለት የእጅ ሰዓት ነው። ስለዚህ ዋችስ ሰዓቶች ይሆናል ማለት ነው። እዚህ ጋር ባስ ይላል። ባስ ማለት አውቶቡስ ማለት ነው። አውቶቡስ፣ ይህን ስናበዛው በኤስ ነው የጨረሰ። ቅድም ያልኳችሁ በሲኤች ከጨረሰ፣ በኤክስ ከጨረሰ እና በኤስ ከጨረሰ ኤኤስ እንጨምራለን ብያችኋለሁ። ያው ኤኤስ ነው የጨመረ ማለት ነው ከሁሉም ላይ። ስለዚህ ባስ ማለት አውቶቡስ ማለት ነው። አውቶቡሶች ለማለት ደግሞ ባስስ እንደዚህ እንጨምራለን ማለት ነው። ባስ። እዚህ ጋር አሁን አራት ባሶች ባሶችን አስቀምጬላችሁ ዜር አር ብላችሁ ትነግሩኝ። ፎር ባስስ ነው የምትሉኝ። ፎር ባስ አይደለም የምትሉኝ፣ ፎር ባስስ ነው የሚባል ማለት ነው። አራት ከሆኑ ማለት ነው። እሺ በጣም አሪፍ። ከዚህ ጋር ደግሞ ምን ከሆነ ነው የሚል ፎር ናውንስ ኢንዲንግ፣ ኢንድ ማለት መጨረስ ማለት ነው። ኢን ፎር፣ ኢን ኤፍ ኦር ኤፍ ኢ ከሆነ ኤፍ ኢ በኤፍ ከጨረሰ ወይም ኤፍ ኢ ከሆነ መጨረሻው ኤፍን ወደ ማን እንቀይራለን ማለት ነው? ወደ ቪ። ኤፍ ወደ ቪ ይቀየራል። ይህ ማለት ይኸው ከዚህ ጋር የምታዩት አሁን ይህ ወልፍ ይላል። ወልፍ ማለት ተኩላ ማለት ነው። ወልፍ በኤፍ ጨረሰ ማለት ነው። ይኸው በኤፍ ከዛ በኤፍን ወደ ቪ ከቀየርን በኋላ ኢኤስ ነው የምንጨምርበት ማለት ነው። እቺን ቪ እናደርጋታለን። ይኸው ቪ ሆነች። ከዛ በኋላ ኢኤስ እንጨምርንበት ማለት ነው። ከዛ ወልቭስ ይሆናል። ፋይቭስ እንደዚህ አይነት ማለት ላይፍ። ይኸው ሌሎችም አሉ። ይኸው በኤፍ የጨረሰ በኤፍ የጨረሰ። ስለዚህ እችን ኤፍ ወደ ቪ ቀይረን ኢኤስ ነው የምንጨምር። ከዚህ ጋር ኤስ ማለት ነው፣ ከዚህኛው ኢኤስ። ስለዚህ ዋይፍ ማለት ሚስት ማለት ነው። ዋይፍ ማለት ሚስት ማለት ነው። ዋይቭስ ይሆናል። ዋይቭስ። ይኸው ወደ ቪ ተቀየረና ኢኤስ ተጨመረ። ይህም ብታገኙት ሚስቶች ነው፣ ይህም ሚስት ነው። የሚስትነት ትርጉሙን አይቀይርም፣ ነገር ግን ብዛትን ብቻ ይቀይራል። ሚስት የነበረችውን ሚስቶች ያደርጋል ማለት ነው። ከዚህ ጋር ደግሞ ሊፍ ቅጠል ማለት ነው። ቅጠል ሊፍ። ከዛ ሊቭስ ቅጠሎች ሲሆን ደግሞ ሊቭስ ያደርጋል ማለት ነው። ይህ ማለት
እናንተ እየጻፋችሁ ብትዙ ጥሩ ነው። ከዚህ ጋር ያልተጻፈውም ቅጠል ማለት ነው። ቅጠሎች ይሆናል ማለት ነው። ሊቭስ ሲሆን ቅጠሎች ይሆናል ማለት ነው። እሺ ይህን ይመስላል ማለት ነው የዛሬ ትምህርታችን። በነገው ቪዲዮ ደግሞ ሌላ ከዚህ የተሻሉ ለማውራት እንግሊዘኛ ኮንቨርሴሽን ለማድረግ ያግዙናል ምላቸውን መርጬ ይዤላችሁ እመጣለሁ ማለት ነው። እስካሁን ሰዓት ለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜን ተመኘውላችሁ። ሰላም